ሀና በሙያዋ ተቀጥራ ተጨማሪ ስራ ማግኘት ያለባትን ሲያስደስቷት ሳይጨርስ ትልቅ ችግር ውስጥ ገብታለች። ይኸውም እንግዲህ ሰላም አንድ የምላሴ ጓደኛ የሆነ ሳይታሰብ ከች ብሎ መጥቷል። እሷ በፍቅር ተወደዋለች። ሆኖም ግን እሱ ከመጣ ጀምሮ አይኑን የጣለው ከሀና ላይ ነው። ሀናንም እንዲሁ እውነት ሰራተኛችሁ ናት ሰራተኛ ናት እያለ 10 ጊዜ መጠያየቅ ጀምሯል። እሷ ደግሞ ጓደኛችን አሩንን እኮ አገኘሁ ሲላት ካልጋው ላይ ነጥራ ተነስታ ምግብ ለማዘጋጀት እንዲሁም ዛሬ ሰላምን ሀናን አግዛታለሁ ብላ ሰላም በፍጥነት የሄደችበት ወደ ኪችን ነበር። ሆኖም ግን በዚህ መካከል ላይ ሰላምና ሀና ግጭት ጀምረዋል። ሀና በማታውቀው ጉዳይ ሰላም እንግዲህ በማስጠንቀቅ ላይ ትገኛለች። በጣም ያሳዝናል። ደስታዋን አጣጥማ በተደስታ ለአባቷ ተናግራ ሳትጨርስ ሌላ ችግር ውስጥ እየገባች ነው። በዚህ ላይ ደግሞ ጆሮ ወይንም አሲል አሁንም ከሀና ጋር ፍቅር ይዞኛል እያለ እየተሟዘዘ ይገኛል። በዚህ አጣብቂኝ ውስጥ እንግዲህ ትገኛለች ሀና። ሰላም ውድ ተመልካቾቼ ቻናሌ ተከታታዮች እንደምን አላችሁ? እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁ። በቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫናት በትህትና እስከ መጨረሻ እንድትከታተሉኝ እጠይቃችኋለሁ። እንግዲህ ያው ሰላም እናታቸው ወደ ቱርክ ከሄደች በኋላ እንግዲህ ሀና ቤት በጣም ማርፈት ጀምራለች። ለምን ሁለተኛ የሚላሴ ስራ ተጨምሮባታል ማለት ነው። ስለዚህ አባት በጣም የተጨነቁ ነው። ምን ነው ልጄ በሰንበት እንኳን መገናኘት አቃተን፣ በጧት ትወጣለች ማሽት ትገባለች፣ ተጨናነኩ እያሉ ነበርና በዚህ መካከል ሀና ደግሞ አባዬ አትጨናነቅ፣ እኔ እኮ አሁን በትምህርቴ በኩል ባለው ባስተማርከኝ በኩል ስራ አግኝቼ ነው ተጨማሪ ስራ ስትላቸው በተማርሽበት አሏት። አዎ እሰይ ጾለትህ እኮ ደርሶልኛል አለችው። ደስ አላቸው ማለት ነው። በዚህ መካከል ላይ እንግዲህ እያሉ ቤቲ ሰላም ደግሞ ከእንቅልፏ ተኝታ አልነሳለት ስትል ሄዶ እንዴ እማዬ እኮ የለችም ተኝተሻል? እኔ እኮ ወደ ትምህርት ቤት ልሄድ ነው ብሎ ምላሴ ሲሄድ እንዴ ሰራተኛዋ እኮ ጊዜው ገና ነው ሰዓቷ ገና ነው እና ተነስቼ ልስራልህ ስትለው ስቀልር ነው ተኝ እኔ ልሄድ ነው ገንዘብ ስጤ ብቻ ሲላት ቦርሳዬ ውስጥ አውጣ አለችው። በልቻው ተባብለው እንግዲህ ከሀና ጋር ግን እንዳትጣሊ ሰላም አደራሽን አላት። እየመከርከኝ ነው ዝም ብለው ወጥተህ ሂድ ወረኛ አለችው። ቻው በቃ ብሎ እንግዲህ እሱም ተሰናብቷት ወጣ ማለት ነው። ቤክ አለችው። እንዴ ቤክ ካልሽኝ ምን ችግር አለው? እንደዚህ ብለሽ ከጠራሽኝ እኮ ቆየ በቃ ደስ ስላለኝ ነው። እሺ በጣም ደስ ብሎኛልና ልቀፍህ አለችና ወንድሟን እቅፍ አድርጋ ሰላም የፈጠረች መስላ ነበር። ወደኋላ ግን ከባድ ችግር ታመጣለች። ሁልጊዜ ቤት ስለምንጨቃጨቅ ትናፍቀኛለህ፣ በጣም ይቅርታ ሰላምዬ፣ እኔ እንደዚህ እንድትሆኚ ፈልጌ አይደለም፣ በቃ እሺ ሂጂ ተባብለው እንግዲህ በሰላም ተለያይተው ሄደው ከዛ በኋላ እንግዲህ እሷም ደግሞ ሰላምም ጆሮን አግኝተው ነበር እና ጆሮ ቤተክርስቲያን ሄዶ እየጸለየ ነበር ሀናን ለማገኘት ፈልጎ ማለት ነው። ከዛ በኋላ እንግዲህ ቤቲ ደግሞ አንቺ ሻይ ልታመጭልኝ ትችያለሽ ብላ ነበር የጠራቻት ሀናን። እሺ አመጣልሻለሁኝ ምን ችግር እንደውም እኮ ላመጣልሽ ነበር አለቻት ማለት ነው። እሺ ብላ ቁርሱን አዘጋጅታ ሰታት እየበላች ነበር እንግዲህ ሰላም እና ሻይ ሆንም እንግዲህ አመጣችላትና ከዛ በኋላ እንግዲህ አለቻት እማዬ በመማርሽ አድንቃሻለሁ እትዬ በጣም የሰው ችግር ይገባቸዋል። ስራ ጥቼ እኮ ነው የቤት ሰራተኛ የሆንኩት አለቻት። ያኔ ትምህርቴ የማቋረጤ ምንም ባላቋረጥ ኑሮ እንደዚህ ሆን ነበር። አረ በመማሬ ተደስቼ ነው የማውቀው ተጸጽቼ አላቅም አለቻት። ሰው ሁላ የሚማረው ለዚህ ነው እንዴ? አንቺ ግን ተምረሽ ሰራተኛ ነው እውቀትሽን ትተሽ ጉልበትሽን እያገለገልሽ ነው የምትኖሪው አለቻት። እኔ ደስተኛ ነኝ እባክሽ በሰው ልጅ የሚማረው እውቀትም ሁሉም ነገር ትልቅ ነገር ሲደርስ ነው። ጭራሽ ትፈለሰፊያለሽ ዘርበይ ነበር ያለቻት ማለት ነው። እውቀት ሀብት እንደሆነ ማወቅ አለብሽ አለቻት። ከዛ አባትም እንግዲህ እባክዎን ብሎ የት ነበርክ ጠፍተሃል ሲሉት ቤተክርስቲያን ሄጄ እየጸለዩ ነበር ለምን እኔን አልወሰድከኝም ሲሉት ብርድ ስለሆነ ያሞታል ብዬ ነው አለ ማለት ነው። ከዛ እባክዎን እስኪ ሀናን አፍቅሬያታለሁ ይዳሩልኝ አሉት። ደግሞ ሰርቀህ ልታስተዳድራት ነው ሀና ልጄን የምሰጥህ አሉት። ከሷው ሰርቄ ለሷው ሰጣታለሁ ሲል እንደው አፍራህ ነው ብለው ሰደዱት። ደግሞ ጭራሽ ልጄን ይመኛል
አሉ ማለት ነው አባ። እሱ ግን ከምሩ ነበር ሰሚ አጥቶ ነው እንጂ። ከዛ የሆነ ሰው ጋር ደውሎ እኔ እባክህ የሀና ጉዳይ እያስጨነቀኝ ነው እያለ ስልክ አውጣልኝ ሲሆን እኮ ማንበብ አልችልም አለ ጆሮ። ለካ ማንበብ አትችልም አሉና እሳቸው ፈልገው ደወሉ። ከዛ የሀናን ጉዳይ እንዳማክር ስለምፈልግ እስኪ እንገናኝ፣ የሀና ጉዳይ እያጨናነቀኝ ነው ይላል አባት። ከዛ አቶ መዝገቡም እሺ ብለው እንግዲህ ሊገናኙ ተቀጣጠሩ ማለት ነው። እንዴት ነህ ደህና ነህ ብለው ማለት እና ምን እያሉ ነው እስኪ ንገሩኝ፣ ስለ እሷ ጉዳይ ምንድን ነው የሚያወሩት አላቸው ማለት ነው። አይ ይሄ የራሳችን ጉዳይ ነው፣ ሁሉም ማወቅ ትፈልጋለህ እንዴ አሉና ጆሮን ተናገሩት። ሰላም ወደ ስራው ገባችና እንደምን አደራችሁ እንዴት ናችሁ አለችው። ልሸኝሽ አላት። ስራዋን ጨርሳ ልትሄድ ስትል ቤቴ እኮ ቅርብ ነው በቃ እንዳይመሽብሽ ሂጂ አላት። እሷ ሰላም ወጣ ስላለች ምግቡን አቀራርባችሁ ስትመጣ ብሉ፣ ችግር የለውም አንቺ ሳይመሽብሽ ሂጂ ሰላም እደርልኝ አለችው ምናሴን። ምናሴ በጣም ጨዋና በጣም ትዕግስተኛ በጣም ደስ የሚል እውነት ጸባዩ በጣም ደስ የሚል የሚያረካ ልጅ ነው። በጣም ከምላችሁ በላይ ማለት ነው። በተለይ ለሀና ያለው ነገር ሀናን ራሱ እኔ ሰራተኛ መስላት ትታየኝም እህት የሆነ የስጋ ዝምድና ያለን ይመስለናል እያለ ነበር። ከዛ በኋላ እንዴት ይሄ ልጅ ደግሞ ከመንገድ እሱን ተቀብለው ሲያገኛቸው እየጠበቃት መንገድ ላይ እያለ ጓደኛው ሀሩን ይመጣና ይችን ተዋወቃት ሰራተኛችን ናት እኮ ሰላም ሀና ትባላለች ብሎት ነበር እና እንዴ እያለ ትኩረት ላይ አርጎባት ነበረ። ከዛ በኋላ እንግዲህ እባክሽ ይቺ ልጅ ምን እያለች ነው ይላል ምናሴ ለሀና። ይቅርታ አስቆምኩሽ፣ ትምህርት ቤታችሁ በጣም የሀብታም ትምህርት ቤት እንዴት ሲላት፣ ቆንጆ መኪና ያየው አንተ ፖርሳ ላይ ያዝልኝ አስቆየውሽ፣ ኳስ እየተጫወትኩ ነው በቃ ማሚዬ እስከምትመጣ አንቺ ልጅ የምትንከባከቢኝ አላት። አዎ አለ። ከዛ አሩን የሚባለው ጓደኛ ብቅልና እንደምን ደህና ነህ ወይ የት ነበርክ ተጠፋፋን አሉና በደንብ ይችን ተዋወቃት ሀና ትባላለች አሉ። እንዴት ነሽ? ሀሩን እባላለሁ አለች። እግዚአብሔር ይመስገን አለች ሀናም። አንተ ግን ምን ነው የጠፋኸው ስለው ሌላ ከሀገር ወጥቼ ነው አላቸው። በልሺ ምሽት እንድትመጣ እንድንገናኝ ብለው እንግዲህ ቀጥረው ተለያዩና ሄድና ለሰላም እንግዲህ እንዳገኘችው ሀሩንን ስትነግረው በቃ ቤት ይመጣል አለች። ዲግ ቁጭ አለች ማለት ነው ሰላም። አዎ እሺ በቃ ዛሬ ራት የምናዘጋጀው እኔ ከሀና ጋር አብሬ ያዘጋጃለሁኝ አለች ማለት ነው። ከዛ ሀሩንም ሰዓቱ ደርሶ መጣና በር ከፈተችው። ሀና ሲገባ እንዴት ነሽ ነው የምታምሪው በእናትሽ አለ። ኧረ እባክህ አለች። እውነት ከልቤ ነው እኮ የምነግርሽ በጣም ነው ቆንጆ ነሽ አላት። አመሰግናለሁ አለች ሀናም። ከዛ በኋላ ስምሽ ማን ልበል ማን ነበር ያልሽው? ሀና ነው የሚባለው። ሀና በጣም ቆንጆ ስም ነው ደግሞ ስምሽም ትርጉሙን ታውቀዋለህ አለችው። አይ አላውቀውም ትርጉሙን አለ። እሺ ትርጉሙን ካላወቅከው በነገራችን ላይ እዚህ ቤት ግን አይቼሽ አላውቅም። ለቤቱ አዲስ ስለሆንኩ ነው አንተንም አይቼ አላውቅም። እኔ መላቃቴ ምላሴ ያክስት ልጅ ኧረ እኔ ምላሴ ያክስት ልጅ አይደለም ሰራተኛ አለ። የቤት ሰራተኛ ነው ዋንቺ ማ አላት። አዎ እኔ ምን ነው? ኧረ በፍጹም የምርሽን ነው አላት። ለምን አታምንም አለች። እንኳን የቤት ሰራተኛ አለ። እንዴ ምን ነው ይሄን ያክል ምን ያዳንቃል? ተሳስተሽ ይሆናል እንጂ አንቺ የቤት ሰራተኛ ልትሆኛ ትችይ ማለት እኔ እንደዛ ነኝ ብዬ ለምን አለማመን የራስ ጉዳይ ነኝ። እኔ ግን የቤት ሰራተኛ ነኝ አለችው። እንዴት አላት። አሁን ግባ እኔ መሄድ አለብኝ አለችው። ማመን አቃተው የቤት ሰራተኛ የሚለውን ነገር ለመማር። ከዛ ገባና ክላስ ምላሴ ቁጭ ብሎ ነበርና ሰላም ብሎ ከገብቶ ጌም ምናምን የተጫዋወቱ ተሰላለሙና እንዴ ከዛ በኋላ እንግዲህ ስመጣ ትደውላለህ እያልኩ ነበር። አንድ ቀሽት የሆነች ልጅ አይቻለሁ። እውነት ሰራተኛ ናት አለችኝ አለ። አንተ ደግሞ የምር ግን ሰራተኛ ናት አለ ደጋግሞ። አዎ ምን ገረመህ አለው። ኧረ በፍጹም በጣም ሀና ትባላለች። ቀን እኮ አብራኝ ነበረች አልተዋወቃትም አለ። እኔ እንጃ አሁን ነው በጣም ሳያት ደስ ያለችኝ አለው። ግን የት ነው ያገኛችኋት? እንዴ አሁን ዝም ብለህ ተቀመጥ፣ ስለ እሷ ተዋትና ስለ ራሳችን እናውራ አለው ማለት ነው። እኔ በጣም ልቤን ስበዋለች አለ።
ሀና ደውላ አሲሮን ጠርታው ነበርና እንግዲህ እየሄደች ወደ ቤት እያለ ሁልጊዜ እንደዚህ እየጠበከኝ ብትሸኘኝ ደስ ይለኛል አለችው ማለት ነው። እኔ አለ ደስ ይለኛል አለ። እሺ አለ። ከዛ እሱም ጨነቀውና ሲሸኝ ደስ ይለኛል ስትለው ሌባ እንዳይሰርቅሽ ነው አላት። አዎ እኔስ ሌባ መሆኔን ረሳሽው እንዴ? የሩቅ ሌባ ከሚወስደኝ የቅርብ ሌባ ቢወስደኝ ይሻለኛል አይሻልም አለችው። ሀና አለና ጀመረ። አንድ ነገር ላናግርሽ ፈልጌ ነበር አላት። ምንድን ነው ሀና? ከዚህ በላይ ምንም ልታገስ አልችልም። ማለት ምን ማለት ነው አለችው። እንዴት እንደምነግርሽ ግራ ገባኝ። አሲል ምን ሆነሃል? ንገረኝ እንጂ ቀጥታ። ለምንድን ነው አለችው። እኔ እኮ እንደዚህ አይነት ነገር እንዴት እንደሚነገር እፈራለሁ አላት። እንዴት አይነት ነገር አለችው ማለት ነው። ፍቅር የሚባለው ነገር ምን ፍቅር ብላ ነው የጮኸችበት ማለት። ሀኒ ካንቺ ፍቅር ይዞኛል ጭራሽ ስትል በጥፊ ነበር ያለችው። ጥፊውን ቀምሶ ደግሞ አሲል አንተ ለማፍቀር ቀርቶ ሰው ለመሆን ገና በቂ አልሆንክም አለችው። ሰማኛለህ? ከዚህ በኋላ ስለማፍቀር ሰው ሁነ መገኘት አለብህ። ራስህን ሰው እንደሆን አድርገህ እያሰብክ ነው እንዳንተ። ታዲያ ሰው ለመሆን ምን ያሰኛል? ፍቅር ከመንጠልጠልህ በፊት ራስህን ዘወር ብለህ ይኸው እኔ አንተን በሆን ራሴን እጠላዋለሁ አለችና ልጥላው ልትይዝ እጇን ይዞ ሀና ምን ሆነች ነው ሁለተኛ ከኔም ጋር ከአባቴም ጋር ጫፋችን ላይ እንዳትደርስ ብላ አሰናበታችሁ። ይሄ ሁሉ በህልሙ በውኑ ሳይሆን እዛው የሚያልመውን ሆኖ ደነገጠና አሲል ብላ ስትጠራው በቻው ብሎ ደንግጦ ያሰበውን ሳይናገር ተነስቶ ሄደ ማለት ነው። ይህ ሁሉ በህልሙ ሆነ። ሰላምም ምግብ አቅርቤ ያለውን ቶሎ ብላ ጠራቻቸው። ሰላም አሮንን እባክህ ብላ ጉረስ እያለች ላጉረስህ እያለች ስታጨናንቀው ምላሴ እባክሽ አታጨናንቂው በራሱ ይብላበት ሲል እንዴት ነው ምግቡ ይጣፍጣል ስትል አንቺ አልሰራሽው አላት ምላሴ። እኔ ባልሰራው ማቀራረቡ ሲል ልጁ ደግሞ አዎ ማቀራረቡም ቆንጆ ነው አንተ አትበላም አለችው። እንደዛ ነው የሚባለው እኔ አዝግ ብሉ እያለ ኧረ እባክሽ በእናትሽ አታጨናንቂን እንብላበት እያለች ግዴታ ብሎ እያለ ስታቆራርሰው ወንድሟ ምላሴ ግራ ተጋብቶት ዝም ብሎ ያይ ነበረ። ከዛ በኋላም እንግዲህ ምግቡን ለመጨመር ወጥ ይዛ ትመጣለች። ወጥ ይዛ ስትመጣ አስቀምጣ አይኗን የሚያየው ሰላምን ሳይሆን ሀናን ነበር ልጁ የሚመለከተው። በዚህ ጊዜ ሰላም በጣም ተናዳለች። ከመናደዷም የተነሳ ቶሎ ወጡን ጨምራ ብትሄድላት ደስታዋን ባልቻለች። ግን ከዛ በኋላ ነይ ቁጭ በይና እንብላ አለ ምላሴ። አንቺ ስለምንኛ ጋር አትበይም ሲላት አይ እኔ ስራለኝ አልበላም ስትል እስኪ ላጉርስሽ ቆየ ሰራሽው ምግብ ቆንጆ እንደሆነ ቅመሹ አለ እንግዳው። አረ ይቅርብኝ አለ ሀና። ምን ችግር አለ ቆይ ላጉርስሽ አለ። አይ ሀና ጉርሻ አትወድም አለች ቶሎ ብላ ሰላም። የምርሽን ነው አላት። አዎ እንኳን በሰው እጅና በራሷም እጅ ለመብላት ጊዜ ይፈጅባታል አለች ለማከላከል። ከዛ በኋላ ለምን እኛ ጋር አትበይም ብሎ ነበር ምላሴ። ከዛ ልጅቷ ግን አለ እንግዳው ምኗም ሰራተኛ አትመስልም አለ። እኛም ብለን ነበር ግን እሷ ግግም ብላ ሰራተኛ ነን ስትል ሰራተኛ ነን አለች ሰላም። በጣም የተማረች ጎበዝ ልጅ ናት አለ ምላሴ። ግን ትንሽ አባቷ ስለታመመባት ነው። ስለታመመባት ማለት ምንድን ነው አለ የአሮን። ግን ምንድን ነው የምታወሩት? እስኪ ዝም በሉ አለ የተናደደች ሰላም። አዎ ሰላም እውነቷን ነው። በቃ ዝም ብለን እኔ ትምህርት ቤት ረፍዶብኛል ዝም ብለን እንብላ አለ። ሆኖም ግን ይህ ነገር አሁንም ቢሆን እያናደዳት ይገኛል ሰላምን እና ልጁም ደግሞ ከሰላም ይልቅ ትኩረት የሰጠው ለሀና ሆነባትና ሀናን ለማከላከል ብዙ ነገር እየተናገረች ትገኛለች። ሆኖም አባቷ የሀና አባት ደግሞ በጠና ታመው ሐኪም ቤት ማስታገሻ እንዲገዛላቸው ጆሮን ጠርተው ወረቀት አውጥተው እንግዲህ ማስታገሻ አምጣልኝ ሲሉ ልከውታል። በጣም አሟቸዋል። እንግዲህ ፈጣሪ ደግሞ እሳቸውን ያቁም። ከዛ በኋላ ጓደኛውን ተሰነባብቶ በእንዲህ ስንገናኛለን ቻው ቻው ተባብሎ ሄደ ማለት ነው። አሁንም ጓደኛው ስለ ሀና መጠየቁን አላቆመም። ምንድነው ችግሩ? አባቷ ምን ታሞባቸው ነው? ቤቷን ታውቃዋለህ ወይ እያለች ጥቃው እኛ በቅርብ ነው ያወቅናት አናውቀውም ስትል ሀና እያለች ትጣራለች። ወይዘሮ ሰላም ምን ነው ጠራሽ ብላ መጣች። ቁጭ በይ ምን እየሰራሽ ነው አለቻት። እስኪ አንድ ጊዜ ቁጭ በይና አንድ ነገር ላናግርሽ አለቻት። እሺ አለች ሀና። ከዛ በኋላ ስሚ እኔ የምልሽ ጠዋት ከሀሮን ጋር ምን እያወራችሁ ነበረ አለች። ሀሮን ማን ነው አለቻት። ኦፍ
የምላሴ ጓደኛ ነው። ኧረ ምንም አላወራንም አለቻት። እንዳትዋሽኝ፣ ጧት ያወራችሁን እያንዳንዱን ንገሪኝ፣ ሰምቼሻለሁ። ከሰማሽ እንደሰማሽው ነው አለቻት። ምንም ነገር የተፈጠረ ነገር እሱ ጭራሽ አናገረኝ እንጂ እኔ አልመለስኩለትም። ከዚህ በፊት የት ነው የምታውቂው? እሱን የት ምንድን ነው እየቀለድሽብኝ ነው? ማን ምን አደረግኩሽ? ስለማን ነው እያወራሽ ያለሁሽ? አለቻት። ስለ ምላሴ ጓደኛ አይደለም እንዴ? እና ምንድን ሆነሽ ነው? ማንን ነው የምትይኝ በድጋሚ? እና የት ላውቀው እችላለሁ ብዬ ነው አለቻት። ይኸውልሽ ሀና፣ በምንም አይነት ሆነ ውስጥ እኔ ጋር ፉክክር ባትገቢ ጥሩ ነው። የምን ፉክክር አመጣሽብኝ? ሰላም ጧት ሀሩን ያለሽን እያንዳንዱ ነገር ንገሪ። ከዚህ በኋላ አንድ ነገር መስማት በሁለታችሁ መካከል አልፈልግም። እሱ እንጂ ያወራኝ እኔ አላወራሁትም። አይ ነገርኩሽ፣ ይገባሻል አለቻት። እኔ እኮ የእናንተ ቤተሰብ ነው ታዝኑብኛላችሁ ብዬ ነው እንጂ ሁለተኛ ካጠገቤ እንዳይደርስ ማድረግ ይችላል። አዎ እንደሱ ነው የሚሻልሽ። አሁን መሄድ ትችላለሽ አለቻት። እሺ አመሰግናለሁ፣ ግን ያልኩሽ ነገር ገብቶሻል አለቻት። አዎ ገብቶኛል፣ በደንብ ገብቶኛል አለቻት። አሁን ላይ ላንቺም ሆነ የሚያስፈልግ ገንዘብና አባትሽን ማሳከም ብቻ እንጂ ስራሽ ላይ ትኩረት አድርጊ። ሌላ ነገር አያስፈልግሽም። ሌላውን ነገር ቀስ ብለሽ ትደርሽበታለሽ አለቻት። እሺ ለምክርሽ አመሰግናለሁ አለቻት ማለት ነው። እና በዚህ መካከል እንግዲህ አሁን ሰላምና ሀና ትልቅ ችግር ውስጥ ገብተዋል። እናቲቱ ሳትመጣ ግብ እየተጀመረ ነው ማለት ነው። በጣም ያሳዝናል። ውድ ተመልካቾቼ እንግዲህ እንደምታዩት ነው። ሀና በጣም ታሳዝናለች። ችግርን ለመወጣት ብላ መታ ችግር እየገጠማት ነው ያለው። በዚህ መካከል እናት ብትኖር ደግሞ የበለጠ ደግሞ መፍትሄ ይገኝ ነበር። እንግዲህ ሰላምና ሀና በምን አይነት ነው የሚቀጥሉት? እናቲቱ ለቱርክ ሀገር ለተወሰነ ጊዜ እንደምትቆይ ተነግሯል። እንግዲህ ፈጣሪ ይርዳት ከማለት ሌላም ነገር የምንለው ነገር የለም። ምላሴ ግን በጣም ደስ የሚል ነው ያለው፣ ለእሷ ያለው አቀራረብ ማለት ነው። ተከታተሉኝ ስለነበረ ከልብ አመሰግናለሁ። መልካም ቀን ተመኘሁላችሁ።